ሰላም ብዙዎቻችን በሚባል ደረጃ ቲክቶክ ላይ ኮንቴንት ክሬተር ነን። ነገር ግን ስንቶቻችን ያንን ኮንቴንት ወደ ገንዘብ መቀየር ይቻላል? በተለይም ኢትዮጵያ ውስጥ ማለት ነው። በተለይ ኢትዮጵያ ውስጥና አብዛኛውን ሀገራት ቲክቶክ ላይ ገንዘብ ማግኘት በጣም ከባድ እንደሆነ እናውቃለን። ምክንያቱም ከሚከፍልባቸው አማራጮች በጣም ውስንና ቢያንስ ኦልሞስት 3 የማይሞሉ ስለሆኑ ማለት ነው። ምክንያቱም ለምሳሌ የላይፍ ጊፍት ሰብስክሪፕሽን እና አድቨርታይዝ ስለሆነ ማለት ነው። ይሄ ደግሞ ለብዙዎቻችን አስቸጋሪ ነው። ነገር ግን በዛሬው የማሳያችሁ እንዴት አድርጋችሁ ልክ እንደ ዩቲዩብ ኮንቴንት ክሬት አድርጋችሁ በቪው ተከፋይ መሆን እንደምትችሉ ትልልቅ ገንዘቦችን ማግኘት የምትችሉባቸውን አማራጮች አሳያችኋለሁ ማለት ነው። አጠቃላይ ቲክቶክ አካውንቱን ከመክፈት ጀምሮ እስከ ሞኔታይዜሽን አጠቃላይ ያለውን ነገር ፔመንት ሴትአፕ እስከማድረግ ድረስ ያለውን ነገር ፉል ጋይድ አሳያችኋለሁ ማለት ነው። ሙሉ አብራችሁን እንድትቆዩ ጋበዝኩኝ። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ጭናችሁ ቤተሰብ እንድትሆኑ ጋበዝኩኝ። ይሄን ቪዲዮም ላይክ እያደረጋችሁ አበረታቱኝ ማለት ነው። ያላችሁን ሀሳብ አስተያየት፣ ጥያቄ ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። ስለዚህ አሁን ወደ ቪዲዮ እናልፋለን ማለት ነው። እንግዲህ መግቢያ ላይም እንደነገርኳችሁ እንዴት አድርጋችሁ ኢትዮጵያ ውስጥ ሆናችሁ ኢትዮጵያ ውስጥና ለሞኔታይዜሽን ብቁ ያልሆኑ አገራቶች ውስጥ ሆናችሁ እንዴት አድርጋችሁ ገንዘብ ሜክ ማድረግ እንደምትችሉ በቪው በምትሰሯቸው ኮንቴንት በምታገኙት ቪው እንዴት አድርጋችሁ ገንዘብ መስራት እንደምትችሉ ልክ እንደ ዩቲዩብ ማለት ነው ዩቲዩብ ፓርትነር ሆናችሁ እንደምትሰሩት ሁሉ ከቲክቶክ ጋር ፓርትነር በመሆን ወይም ደግሞ ቻናል አካውንታችሁ ሞኔታይዝ በማድረግ እንዴት አድርጋችሁ በቪው ገንዘብ ማግኘት እንደምትችሉ ያለውን ነገር እናያለን ማለት ነው። ኖርማሉ አካውንት እና ሞኔታይዝ የሆነው አካውንት እንዴት ነው ምንድነው ልዩነት የሚለውን ሙሉ ለሙሉ እናያለን። ያኛውንም አካውንት ከከፈትን በኋላ ከዛ ውጪ ደግሞ ይሄኛውን ስታንዳርድ የምንለው ወይም ደግሞ ኖርማል አካውንት የምንለው ምንድነው ልዩነት የሚለውን መጀመሪያ እንየው ማለት ነው። እንደምትመለከቱት ቲክቶክ ስቱዲዮ የሚለው ጋር እዚህ ጋር በምትሄዱ ሰዓት ላይ እንደምትመለከቱት እዚህ ጋር ሞኔታይዜሽን የሚለው ጋር ሰብስክሪፕሽን እና ላይቭ ሊድስ ወይም ደግሞ 3 አማራጮች ናቸው። ኢትዮጵያ ውስጥ እና ፍቃድ የሌላቸው አገራቶች ውስጥ ሆናችሁ የምታገኟቸው አማራጮች ቢኖሩ 3 ናቸው። አንደኛው ሰብስክሪፕሽን ነው። ከዛ ውጪ ላይቭ ሊድስ እና ከዛው ላይ ውጪ ደግሞ ልናገኝባቸው የምንችላቸው አማራጮች አድቨርታይዝ ነው ማለት ነው። አድቨርታይዝ ኖርማሊ ከተለያዩ ድርጅቶች ወይም ደግሞ ማስታወቂያ አሰሪ ድርጅቶች ጋር በመስማማት ማስታወቂያዎችን እዛ ላይ በኮንቴንት መልክ ለቃችሁ ገንዘብ ከነሱ የምትቀበሉበት ቀጥታ ከዩዘሩ ወይም ደግሞ ከክላይንታችሁ የምታገኙበት ነው ማለት ነው። ላይቭ ሊድስ ደግሞ የተለያዩ ጊፍቶችን እና የተለያዩ አማራጮችን ወይም ደግሞ ሰው በሚሰጣችሁ ጊፍት ወይም ደግሞ ስጦታ ማበረታቻ የምትጠቀሙበት ነው ማለት ነው። ሰብስክሪፕሽን ላይ እነዛ ነገሮች ናቸው። ነገር ግን ወይም ደግሞ ይሄ ሞኔታይዝ አድርገን የተፈቀዱላቸው ሀገራቶችን በመጠቀም ሞኔታይዝ ስናደርግ ምንድነው የምናገኘው? ቀጥታ የተለያየ በምንሰራው ኮንቴንት ልክ እንደ ዩቲዩብ ላይ የምንጠቀመው ሁሉ ቀጥታ ቲክቶክ የሚፈልገውን አድቨርታይዝ ሊሆን ይችላል የተለያዩ አማራጮችን በመጠቀም እኛ ደግሞ ባገኘነው ቪው ገንዘብ ሜክ የምናደርግበትን አማራጭ ነው ማሳያችሁ ማለት ነው። ኢትዮጵያ ውስጥ ሆናችሁ ይህን ማድረግ ትችላላችሁ። ያለውን ነገር ሙሉ ለሙሉ አካውንቱ እንዴት ነው ክሬት የምናደርግ የሚለውን ፉል ስቴፕ አሳያችኋለሁ። ምንም ነገር ሳትዘሉ በጥንቃቄ እንድታደርጉ አደራላችኋለሁ ማለት ነው። ምክንያቱም እንደ ኖርማሉ ስላልሆነ ክሬት የሚደረገው። ስለዚህ አሁን ቀጥታ ወደሱ እንሄዳለን ማለት ነው። ባክ እናደርጋለን። ከዛ በኋላ አካውንቱን ይሄኛውን እኔ ሌላ ሎጊን አረግና ለእናንተ ሙሉ ለሙሉ ያለውን አሳያችኋለሁ ማለት ነው። እንደምትመለከቱት ከዛ በኋላ እዚህ ጋር አድ አካውንት ለዋለውኝ እኔ ያው እዚህ ጋር እንደምትመለከቱት አድ አካውንት በምለው ሰዓት ላይ ልክ እንደዚህ ይመጣላችኋል። አድ አካውንት ብሎ እንደዚህ ሲመጣላችሁ ታዲያ ቀጥታ ምንድነው የምታደርጉት? እዚህ ጋር ስልክ አስገብታችሁ ወይም ደግሞ በጂሜል ወይም ደግሞ በፌስቡክ እንድትቀጥሉ አይደለም። መጀመሪያ ላይ ማስተካከል ያለባችሁ በጣም ወሳኛ ነገር ብትኖር እዚህ ጋር ባይ ኮንቲኒው ዊዝ አን አካውንት ሎኬትድ ኢን ኢትዮጵያ ትላለች ወይም ደግሞ ኢቲ ትሆናለች ማለት ነው። ኢትዮጵያ ውስጥ ካላችሁ ይህን ቪዲዮ የምትመለከቱት አፍሪካ ውስጥ ሊሆን ይችላል፣ አረብ ሀገራት ላይ ሊሆን ይችላል። ያልተፈቀደላቸው ለሞኔታይዜሽን ብቁ ያልሆነው ሀገራት ላይ ሆናችሁ ይህንን አካውንት ከፍቹ ሞኔታይዝ ማድረግ ይፈልጋል ከሆነ የእናንተ ሎኬሽን ለሞኔታይዜሽን ኤሊጂብል ነው አይደለም የሚለውን ነገር መጀመሪያ እርግጠኛ መሆን አለባችሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቷቸው 5 ኦር 6 እዚህ ጋር ሀገራት አሉ እንደምትመለከቱት እነ ዩኤስኤ፣ ዩናይትድ ኪንግደም እና የተለያዩ ማለት። ስለዚህ አሁን ቀጥታ የምናደርገው ምንድን ነው? እዚህ ጋር ኢትዮጵያ የምትለዋን እኔ ክሊክ አረጋታለሁ ማለት ነው። ለእናንተ የሚመጣላችሁን አገር ኤሊጂብል ያልሆነውን አገር እዚህ ጋር የሚያሳያችሁን ክሊክ ታደርጉታላችሁ። ከዛ በኋላ እንደምትመለከቱት ሴሌክት ካንትሪ ኦር ሪጅን ይላል ማለት ነው። ከዛ በኋላ እኔ ምን እንደማደርገው እዚህ ጋር የተዘረዘሩ አገራት ስላሉ ኤሊጂብል ከሆኑት ውስጥ ዩኤስኤን አልመርጥም። ዩኤስኤን አልመርጠው ለምንድን ነው? የተለያዩ ቢሮክራሲዎች ሊኖሩ ይችላሉ። ምክንያቱም እዛ ላይ ታክስ፣ የተለያዩ ነገሮች በጣም አስቸጋሪ የሆኑ ፓርቶች ሊኖሩ ይችላሉ። ዩቲዩብ ላይም ቢሆን ይህን ፓርት ባትጠቀሙ ደስ ይለኛል፣ ዩኤስኤ ማለት ነው። ስለዚህ አሁን በቀላሉ ዩቲዩብ ላይም የተጠቀምኩት ዩናይትድ ኪንግደም ስለሆነ
ቲክቶክ ላይም ዩናይትድ ኪንግደም የምትለውን እጠቀማለሁ ማለት ነው፣ ቀለል ስለሚል። ስለዚህ እሷን እጠቀማለሁ። እንደምትመለከቱት ባይ ኮንቲኒው ዊዝ አን አካውንት ሎኬትድ ኢን ዩናይትድ ኪንግደም ብሎልኛል ማለት ነው። ስለዚህ አሁን ይሄ አካውንት የምከፍተው አሁን ምን ይሆናል ማለት ነው፣ ለሞኔታይዜሽን ብቁ መሆን የሚችል ቲክቶክ አካውንት ይሆንልኛል ማለት ነው። ስለዚህ አሁን ቀጥታ የምናደርገው መጀመሪያ ምንድን ነው፣ በስልክ አይደለም ወይም ደግሞ በፌስቡክ አይደለም የምናስቀጥለው፣ በጂሜል አካውንታችን ወይም ደግሞ እዚህ ጋር እንደምትመለከቱት የምናስቀጥለው በምንድን ነው፣ ኮንቲኒው ዊዝ ጎግል በምትለዋ እዚህ ጋር እናስገባለን ማለት ነው። ይሄ ታዲያ ሲሆን አካውንት ከዚህ በፊት ቲክቶክ ያልከፈታችሁበትን አካውንት ትጠቀማላችሁ ማለት ነው። ለመክፈትም ያልሞከራችሁበትን ያልከፈታችሁበትን ጂሜል አካውንት ትጠቀማላችሁ ማለት ነው። ስለዚህ እኔ አሁን እዚህ ጋር ከሚመጡልኝ አካውንቶች ውስጥ ያልከፈትኩበትን እዚህ ጋር እጠቀማለሁ ማለት ነው። ስለዚህ አካውንቴን እዚህ ጋር ካስገባሁኝ በኋላ ምንድነው የምናደርገው፣ እንደምትመለከቱት የሚመጡልን ኢንፎርሜሽኖች አሉ። እዚህ ጋር በርድ ያስገባ ይላል። እዚህ ጋር ምንድነው መሆን ያለበት፣ አንድ ሰው ለሞኔታይዜሽን ወይም ደግሞ ቲክቶክ ላይ ሞኔታይዝ ለመሆን ሪኳየርመንቶቹ ቢኖሩ ከ18 ዓመት በላይ መሆን አለበት ማለት ነው። ስለዚህ አሁን 18 ዓመት ከተባለ እዚህ ጋር ምን መሆን አለበት፣ በርዝዴ ዳችሁ ላይ ስታስገቡ ቀጥታ ትክክለኛ የሆነ በርዝዴ ታስገባላችሁ ወይም ደግሞ 18 ዓመት ያለፈው በርዝዴ ታስገባላችሁ ማለት ነው። ያው እንደዚህ አስገብቻለሁኝ። እዚህ ጋር አጠቃላይ በርዝዴታችንን እንደዚህ ካስገባን በኋላ የምንጠቀማቸውም የአይደንቲቲ ቬሪፊኬሽኖች በጣም ኢትዮጵያ ውስጥ ኖርማሊ ማንኛውንም መጠቀም ስለምንችል ናሽናል አይዲ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ መጠቀም የምንችላቸው አማራጮች ስላሉ ምንም ያስጨንቃችሁ ወይም ደግሞ ለበኋላ ላይ ብላችሁ መጨናነቅ የለባችሁም። ስለዚህ አሁን ቀጥታ ምንድነው የምናደርገው፣ እዚህ ጋር ኔክስት የምትለዋን ክሊክ እናደርጋታለን ማለት ነው። ኔክስት የምትለዋን እዚህ ጋር ክሊክ በምናደርጋት ሰዓት ላይ ልክ ምን ይመጣላችኋል፣ እንደምትመለከቱት ክሬት ኒክ ኔም ብሎ ይመጣላችኋል ማለት ነው። እዚህ ጋር ክሬት ኒክ ኔም ብሎ ሲመጣላችሁ ኢትዮ ኮምፒውተር ኢንፎ ነው የሚለው እዚህ ጋር እንደምትመለከቱት። ከዛ እዚህ ጋር ያው እንደምትመለከቱት እኔ ስለዚህ እንደምትመለከቱት እዚህ ጋር ኒክኔም አስገብቻለሁኝ ወይም ደግሞ የአካውንቱን ኒክኔም አስገብቻለሁኝ ማለት ነው። ከዛ በኋላ እዚህ ጋር ካስገባሁኝ በኋላ ምንድነው አካውንቱን ሙሉ ለሙሉ ምን አድርጎታል፣ ክሬት አድርጎታል ማለት ነው። የተለያዩ ፕሮሰሶች ሊመጣላችሁ እናንተ ጋር ይችላል። ምክንያቱም ለምሳሌ ፎን ነምበር አስገቡ፣ የተለያዩ አማራጮች ሊመጣላችሁ ይችላል። ያ ከመጣባችሁ ምንድነው የምታደርጉት፣ ፎን ነምበር ጋር ሲመጣ ስኪፕ ወይም ደግሞ ስለዚህ እናንተ ጋር ለምሳሌ ፎን ነምበር እንድታስገቡ ይመጣላችሁ ከሆነ አድሞር ወይም ደግሞ ስኪፕ የምትል ካለች እዛ ላይ ኖርማሊ እሱን ኦፕሽን ትጠቀሙና ስልካችሁ ማስገባት የለባችሁ ማለት ነው። ምክንያቱም ሎኬሽናችሁን በስልካችሁ ዲቴክት አድርጎ ቀጥታ ወይም ደግሞ ሎኬተር አድርጎ ስለሚችል ማለት ነው። ምንድነው ማተር ሊያደርግ የሚችለው፣ ለምሳሌ ብታስገቡ የዛን ያህል ማተር ላያደርጋችሁ ይችላል። ፋይናሊ ግን ለምሳሌ አካውንታችሁ ሞኔታይዝ ሆኖ ገንዘብ መስራት እየቻላችሁ ያለ ቀጥታ አካውንታችሁ ሪጀክት ሊደረግ ወይም ደግሞ ሊዘጋባችሁ ይችላል ማለት ነው። ስለዚህ እነዚህን ጥንቃቄዎች ማድረግ አለባችሁ ማለት ነው። ስለዚህ አሁን ቀጥታ ምንድነው የምናደርገው፣ ቀጥታ አካውንታችሁ ላይ ሙሉ ለሙሉ መጀመሪያ እንሄዳለን ማለት ነው። አካውንታችን ላይ ከሄድን በኋላ እንደምትመለከቱት ቀጥታ የምናደርጋለን እዚህ ጋር ወርድ ካለም በኋላ ቲክቶክ ስቱዲዮ የምትለዋ ጋር እዚህ ጋር እንሄዳለን ማለት ነው። ቲክቶክ ስቱዲዮ ላይ የምትለዋ ላይ እንሄዳለን። ከዛ በኋላ ምን መሆን አለበት፣ እንደምትመለከቱት የሞኔታይዜሽን ቦታ ላይ ኦልሞስት እንደምትመለከቱት በጣም ብዙ ኦልሞስት ከ6 ከ7 ያላነሱ አማራጮች መተውልናል ማለት ነው። እንደምትመለከቱት ላይቭ ሊድስ፣ ላይቭ ኢንሴንቲቭ ፕሮግራም እና እንደምትመለከቱት ወርክ ዊዝ አርቲስት፣ ማርኬት ፕሌስ፣ ክሬተር ሪዋርድ ፕሮግራም፣ ቲክቶክ ሾፕ ምናምን በጣም ብዙ ኦልሞስት ከ6 እና ከ7 ያላነሱ አማራጮች ለሞኔታይዜሽን ብቁ የምንሆንበትን አማራጭ አምጥቶልናል ማለት ነው። ስለዚህ እኛ የምንጠቀመው የትኛው ነው፣ ክሬተር ሪዋርድ ፕሮግራም የሚለውን ወይም ደግሞ የዋይፒፒ የምንለው ልክ ዩቲዩብ ላይ ዋይፒፒ እንደምንለው ወይም ደግሞ ቀጥታ አግሪመንት በመፈጸም ከዩቲዩብ ጋር ሞኔታይዝ የምንሆንበት እሱን ለመጠቀም ነው ማለት ነው። ስለዚህ አሁን ቲክቶክ ላይ ያንን ክሬተር ሪዋርድ ፕሮግራም ለመጠቀም ምንድነው የሚያስፈልገው የሚለውን ለማየት ስለዚህ ሪኳየርመንቶቹን እናያለን ማለት ነው። አሳያቸዋለሁ ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ እንግዲህ እዚህ ጋር ክሬተር ሪዋርድ ፕሮግራም የሚለው ጋር ከገባን በኋላ እንደምትመለከቱት ሪኳየርመንቶቹ አጠቃላይ እዚህ ላይ ሊስት ተደርገዋል ማለት ነው። እንደምትመለከቱት ኮሌክት ሪዋርድ ፎር ዩር 1 ሚኒት ቪዲዮስ ኦር ፕላስ ይላል ማለት ነው። ለምሳሌ ይሄ ማለት የአንድ ደቂቃና የአንድ ደቂቃ በላይ የሆነ ቪዲዮ እዚህ ላይ አፕሎድ ማድረግ አለብን ወይም ደግሞ ኮንቴንቶቻችን ላይ
እነዛ ነገሮች መኖር አሉበት ማለት ነው። ከዛ ውጭ ደግሞ ሞር ሪዋርድስ ፎር ኳሊቲ ኮንቴንት ወይም ደግሞ ኳሊቲ የሆነ ኮንቴንቶች ወይም ደግሞ ኳሊቲ የሆነ ቪዲዮዎችን ፖስት ማድረግ አለብን ማለት ነው። ሜን ወይም ደግሞ ለምሳሌ ዋይፒፒ አሁን ለምሳሌ የዩቲዩብ ዋይፒፒ የምንለው ዩቲዩብ ፓርትነር ፕሮግራም የምንለው ላይ ለምሳሌ 1000 ሰብስክራይብ እና 4000 ሰዓት እንደምንለው ሁሉ እዚህ ላይ ደግሞ ምን አለ ቢአትሊስት 80 years old ወይም ደግሞ 18 ዓመት ምን ሊሆን ይችላል ሊሞላው ይገባል ማለት ነው ዩዘሩ ማለት ነው። ለምሳሌ መጀመሪያ ላይ እንዳሳየዋችሁ በርዝዴይ ስናስገባ 18 ዓመት መሙላት አለበት መስት ነው ባልኳችሁ መሰረት ለምሳሌ እሱን ስለሞላ ምን ሆነ አርጎበታል ማለት ነው። ከዛ በኋላ ሃቭ አትሊስት 10,000 ፎሎወርስ ወይም ደግሞ 10,000 ፎሎወር ሊኖረን ይገባል ማለት ነው። እዚህ ጋር እንደምትመለከቱት ፎሎወር ሊኖረን ይገባል ማለት ነው። እዚህ ጋር ሊሚቴሽን አልተቀመጠም አላየውም እስካሁን ኖርማሊ አሁን ባለበት ሁኔታ 100,000 እይታዎችን በ30 ቀን ውስጥ ማግኘት አለብን ማለት ነው። በማንኛውም ያህል ቪዲዮ ሊሆን ይችላል በአንድ ቪዲዮ በሁለት ቪዲዮ ምናምን ሳምቲንግ እንደዛ የሚባል ነገር የለም በ30 ቀናት ውስጥ ነገር ግን 100,000 ማምጣት ከቻለን ቲክቶክ ላይ የክሬተር ሪዋርድ ፕሮግራም ውስጥ ተሳታፊ ሆነ ገንዘብ መስራት እንችላለን ማለት ነው። 10,000 ፎሎወር እና 100,000 እይታዎችን ካሟላችሁ ወይም ደግሞ ኢሊጀብል ከሆናችሁ ብቁ ከሆናችሁ በኋላ እንዴት ነው ቬሪፋይ አይደንቲቲ ያደርጋችሁ ፔመንት ሴታፕ አድርጋችሁ እንዴት ቲክቶክ ላይ ቀጥታ በሰራችሁት ኮንቴንት ተካፋይ ትሆናላችሁ። ከዛ ውጭ ደግሞ እንዴት አድርጋችሁ ሌጋል ሆናችሁ ወደ አካውንታችሁ ገንዘብ በሰራችሁ በየወሩ እንዲገባላችሁ ማድረግ ትችላላችሁ የሚለውን ደግሞ እናያለን ማለት ነው። ስለዚህ አሁን ቬሪፋይ አይደንቲቲ እንዴት ነው የምናደርገው የሚለውን እናያለን ማለት ነው። እንደምትመለከቱት እዚህ ጋር ሞር ኢንፎርሜሽን ኒድድ ፎር ፔመንት ይላል። እዚህ ጋር ለክፍያ እነዚህ ቬሪፊኬሽን ወይም ደግሞ አይደንቲቲ ቬሪፊኬሽኖች ያስፈልጋሉ ነው የሚለው። ቬሪፋይ አይደንቲቲ እና ሴትአፕ ፔመንት ሜተድ ይላል ማለት ነው። ስለዚህ አሁን ቬሪፋይ አይደንቲቲ ለምሳሌ የምናደርገው በምንድን ነው እንደምትመለከቱት እዚህ ጋር አሁን ያለንበት ኖርማሊ ቬሪፋይ አይደንቲቲ የምትለውን በምንጫናት ሰዓት ላይ ዩናይትድ ኪንግደም ነው ቀጥታ ባይ ዲፎልት ሎኬት ያደረገው። ስለዚህ እዚህ ጋር የሚመጣልን ምንድን ነው ፓስፖርት፣ ድራይቨር ላይሰንስ እና ናሽናል አይዲ ወይም ደግሞ አይዲ የምንለው ነው ማለት ነው። ስለዚህ ኢትዮጵያ ላይ ከረንትሊ በምንመርጥ ሰዓት ግን እንደሚመጣለን አይዲ ታይፕ ፓስፖርት ብቻ ነው ማለት ነው። ግን ቀጥታ አሁን ለምሳሌ ዩናይትድ ኪንግደም ላይ ተመልሰን ብንሄድ እንደሚመጣልን 3 አማራጮች ይሰጠናል። ወደዛ ወደ ውጭ ስንሄድ ማለት ነው ዩናይትድ ኪንግደም ላይ ስንሄድ ቀጥታ የሚሰጠን ምንድነው 3 አማራጭ ነው። ነገር ግን እኛ ቀጥታ ማድረግ የምንችለው ምንድነው በዩናይትድ ኪንግደም ሳይሆን ኢትዮጵያ ውስጥ ሆነን ነው ማድረግ የምንችለው ማለት ነው። ስለዚህ ኢትዮጵያ የምትለውን መጀመሪያ እንመርጣለን። ከዛ በኋላ ግን ፓስፖርት የሚለው ብቻ ቢመጣልንም ፓስፖርት ከሌለን ቀጥታ እንዴት አድርገን በናሽናል አይዲ እንዴት ቬሪፋይ ማድረግ እንደምንችል አሳያቸዋለሁ ማለት ነው። ስለዚህ አሁን ቀጥታ ኔክስት እንለውና እሱን ካልነው በኋላ ምንድን የምናደርገው ናሽናል አይዲ ወይም ደግሞ ፋይዳችንን ካስቀመጥን በኋላ ክሊር የሆነ ወይም ደግሞ ጥርት ያለ ቦታ ላይ ካስቀመጥን በኋላ በስርዓት በሚታይ መልኩ ስካን እናደርገዋለን ወይም ደግሞ እናነሳዋለን ማለት ነው። ከዛ በኋላ ሲስተሙ ራሱ ቼክ ያደርጋል ያለውን ነገር ስካን ካደረገ ጨረሰ በኋላ ማኑዋሊ ደግሞ ሪቪው ስለሚደረግ ወይም ደግሞ ስለሚታይ ስለሚገመገም ቀጥታ ኦልሞስት ወይ የ3 ቀን ኦልሞስት በጣም በአነስተኛ በሆኑ ሰዓቶች ውስጥም ሊመለስላችሁ ይችላል ማለት ነው። ስለዚህ አሁን ቀጥታ እዚህ ጋር ይሄንን ጎይት ብላችሁ ታልፋላችሁ። ከዛ በኋላ እንዴት አድርጋችሁ ነው ደግሞ የፔመንት ሴታፑን የምታስገቡት የሚለውን ደግሞ ሙሉ ለሙሉ እናያለን ማለት ነው። ኖርማሊ እንግዲህ ያው ፔመንት ሴታፕ ላይ ያሉት አማራጮች ምንድን ናቸው? ፔመንት ሴታፕ ላይ ወይም ደግሞ ፔመንት በምናስገባ ሰዓት ላይ ያለው አማራጭ እንደምትመለከቱት ፔዮነር እና ፔፓል ብቻ ነው ያሉት ማለት ነው። ቲክቶክ ላይ መቀበል የምንችልባቸው አማራጮች ቢኖሩ ፔዮነር እና ፔፓል ብቻ ናቸው ያሉት። ስለዚህ ግን እነዚህን ሁኔታዎች ግዴታ መሙላት አለብን ማለት ነው። ዩር ሎካል ከረንሲ ይላል እንደምትመለከቱት። ከዛ በኋላ ከረንሲ እዚህ ጋር ከመረጥን በኋላ የምንፈልገውን ከረንሲ እዚህ ጋር እናስገባለን። ወይም ደግሞ ባይ ዲፎልት እዚህ ጋር ከመረጥን በኋላ ቀጥታ ምንድነው የምናደርገው እሱን መጨረሻ ላይ ጎይት ስንለው ቀጥታ እዚህ ጋር አር ዩ ቫት ሬጂስተርድ ይላል። ወይም ደግሞ ቫት ትከፍላላችሁ ወይ ነው ኖ እንለዋለን። ከዛ ሰሚት እንላለን። ፋይናሊ እዚህ ጋር እንደምትመለከቱት ታክስ ኢንፎርሜሽን ሞልተን ወይም ደግሞ ሰሚት አድርገናል ማለት ነው። ልክ ዩኤስ ታክስ እንደምንሞላው ዩቲዩብ ላይ ማለት ነው። ከዛ በኋላ እነዚህን ከጨራረሰን በኋላ በምንሰራው ኮንቴንት በምናገኘው ቪው ቀጥታ ቲክቶክ ላይ ተከፋይ መሆን እንችላለን ማለት ነው። ማንኛውም ጥያቄ ሀሳብ ካላችሁ ኮመንት ላይ ልጠይቁ እንችላላችሁ። ግራ የገባችሁ ነገር ካለ ወይም ደግሞ በእኛ በኩል ማስከፈት መፈልጉ ከሆነ ደግሞ እኛም ኮንታክት ልታደርጉ እንችላላችሁ። ማንኛውንም ነገር ልጠይቁንም ትችላላችሁ። በቀጣይ ሊሰራላችሁ የምፈልጉ ቪዲዮም ካለ ሪኮመንድ ልታደርጉ እንችላላችሁ ማለት ነው። ኔክስት ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ይህንን ሀሳብ ኖርማሊ
በቀላሉ የምታገኙት ነገር አልነበረም። ምክንያቱም ቲክቶክ ኢትዮጵያ ውስጥ ስክሮል እያደረግን ከመጠቀም ውጪ ገንዘብ ስንሰራበት ብዙዎቻችን አንታይም። ምክንያቱም ያው ብዙዎቹ በአድቨርታይዝ በተለያዩ ኮንቴንት ሀሳቦች እንደሚጠቀሙበት ይታወቃል። ነገር ግን ቀጥታ ሁላችንንም በሚያሳተፍ በቪው ማግኘታችን ይሄ ትልቅ ነገር ስለሆነ አሁኑኑ ብትጀምሩበት አሪፍ ነው ብዬ ሪኮመንድ አደርጋችኋለሁ። ኔክስት ቪዲዮ እስከምንገኝ ድረስ እወዳችኋለሁ። ሰላም ሁኑ ማለት ነው። መሄዴ ነው እኔ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ።